ዋው 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 ዋው! ለስንተኛ ጊዜ ያልኳት መሬት ጠብ ሳትል እውነት ሆና ትንቢት የተፈጸመች ለዓመት ስጠብቀው የነበረው ይህንን ቀን ነበረ። ምን መሰላችሁ? ከዛሬ ዓመት አካባቢ ላይ ነቢዩ በአንድ ሌሊት በአንድ ጥባት 11 ሚስቶቹን ይዞራቸው ነበር ወይንም ግንኙነት ያደርግ ነበር ብዬ መረጃዎች አንጥቼ ነበረ። ውሸት ነው ብለው የአንደኛው ኡስታዝ ቀጠፈ። ከዛ በኋላ የተወሰኑት ተከተሉት። በፊት ያሉትንም እንኳን ሸምጥጠው ውሸት ነው እንዲሁ ነው የጎበኛቸው አልተገናኛቸውም ብለው ካዱኝ ማለት ነው። ከዛ እየቀጠፈ ነው ነቢያችን ላይ ያሉ። አሁን ሰሞኑንም ካያችሁ እንዲሁም ከዚህ በፊት ጀምሮ ነው ሃይማኖቱን የቀየረ ግደሉት የሚል እጅግ በጣም ብዙ ሀዲሳቶች አሉ። ካልተዋጋ በስተቀር አይገደልም ብለው ሸመጠጡን ማለት ነው። እዚህ ቲክቶክ ላይ ያሉ ኡስታዞች እንዴት እንደተዋረዱ እንዴት እንደተሸማቀቁ ያውም ራሱ ገብቶ አስታራቂ ሆኖ ያለውም እሱም ይህንን ሀዲስ ሸምጥጦታል። ግን እሱ እንደማያውቅ ሆኖ እንዴት ሊደልል እንደሞከረ አዳምጡት። እነሆ እሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ አሰሃባን ብትና አድርጎ ሲሰብር እስካሁን አልተመለሰም። ለምን አልተናገራችሁት? መውቀስ ይችላሉ። እዚህ ጋር አሁን ያንን ተቀብሎ የሄዱ ብዙ በርካታ ወንድመቶች አሉ። የተቃወመ አለ። ኢጅማዕ አሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ አሰሃባ ነው። ሐዲት ነስ ነው ያለው። ኢጅማዕ አሰሃባን ያለበት የተቃወመው አለ። ይሄን ነገር ምሳሌ ሰጥቶች አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ካነ የጡፍ አላ ኒሳኢሂ ቢጉስሊን ዋሂድ የሚል ሐዲት ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ላ ሙአኸዘ ሙዳሃና አይደለም። هذا دين الله يعني دين الله እኔ ብር አልፈልግበትም፣ ወንድማችን ወሂድ ብር አይፈልግበትም፣ ማንም ጥቅም አይፈልግበትም። ሊላህ ነው እኔ አሁን ለምሳሌ አስተካከል ለማለት እውቀቱ የለኝም። ይቅርታ እናንተ እኮ እውቀት እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብሬያችሁ ነው ማወራው። ወይም ውሸት ልክ እሳት ውስጥ እንደገባ ፌስታል እውነት ፊት ሲቆም ኩርምት ጭርምት ይላል። እንዲህ ነው ውሸት። ሐዲሱን ይሁት ሰሒህ ነው፣ ቡሃሪ ላይ ይገኛል። በአንድ ሌሊት ነብዩ ሚስቶቹን ለመገናኘት ጧፍ ያደርግ ነበር ብዬ ካዱኝ። ሃይማኖቱን የቀየረ ግደሉት ነው የሚለው ቀጥታ። ይሄንንም አይ ቀይሮ ካልተዋጋ አይገደልም ብለው ካዱኝ። መጧነኝ ሳት የሆኑ በጣም ጎበዝ እንደሆኑ ሰምቻለሁ። ታሪካቸውን የልጆቹን እዚህ ቲክቶክ ያሉትን እንዳለ ማስተማር የሚችሉ እንደሆነም ሰምቻለሁ። በዲናቸው ጉዳይ ላይም እንደማይደራደሩ ሰምቻለሁ፣ አውቃለሁ። እንደማይምሯቸውም እየጠበቅኩ ነበረችን ቀን። ምክንያቱም ነብዩ ምን ብሏል? በእኔ ላይ የቀጣጠፈ ገሃነም እሳት ይገባል ብሏል። ከሁለት አንዱ ገሃነም መግባት አለባቸው ማለት ነው ከቀጠፉ። ይሄኛው ኡስታዝ እነሱ ጋር ሄዶ ለመደለል የሚሞክረው ራሱም ይሄንን ሀዲስ ክዶታል። አላቅም አለ አይደል አሁን። ስለዚህ ሊሞግተን አይችልም። መሀይም ነው ማለት ነው። ቴንኪው። ስለዚህ እንደማያውቅ ሆኖ ላለመሞገት እነሱ ለምን ካነሳ አንተም እንደዛ ነህ እንዴ ብለው እንደሚመቱት ስላወቀ አይ እኔ እውቀቱ የለኝም ብሎ አለፋቸው ማለት ነው። እሱም ሃይማኖቱን የቀየረ ይገደል የሚለውን ሸምጥጧል። ከምንም በላይ ደግሞ ሱረት ጠለቅ ላይ የሚገኘውን የፍቺ ምዕራፍ ላይ የሚገኘውን ይሄ ኡስታዝ ቁጥር 4 ላይ የሚገኘውን 4 ላይ የሚገኘውን ሚሽነሪዎች እየቀጠፉብን ነው ገና ፔሬድ ያላየች የሚለውን ወይንም ገና ያልደረሱ የሚለው እድሜያቸው 20-30 የሆኑ ናቸው፣ ሚሽነሪዎች ናቸው ልጆች ብለው የፈቱት ብሎ እያለን ነው። ይሄንን ታዲያ እነ ኢብን ከሲር እነ ኢማም ጠበሪ እነ ቁርጡቢ እነ ሳዲ ሚሽነሪ ናቸው እንዴ? እሱንም እስቲ ቼክ አድርጉልን ወገኖቼ፣ ቼክ አድርጉት እስቲ። ዘሆል ሙፈሲሮቹ ገና ፔሬድ ያላዩ ብለው ሲፈቱ ገና እድሜያቸው ያልደረሰ ብለው ነው ያስቀመጡት። እሱ ግን ሚሽነሪዎች ናቸው እንደዛ የሚሉት ብሏል። ዘሆል በሚባል ደረጃ ሙፈሲሮቹ የሚስማሙት እንደዛ ነውና፣ ስለዚህ ሙፈሲሮቹ እየቀጠፉ ነው በቁርአኑ ላይ ማለት ነው። አሉ የሚባሉ ሙፈሲሮች ውሸታም፣ ቀጣፊ፣ ሚሽነሪ ናቸው ወይ? በዛው ቼክ አድርጉልን። እችኛዋንም ትንቢት እንጠብቃለን ትፈጸማለች ብለን። ስለዚህ አናሽምኛ የሚዋሹ በየቀኑ እንዲዋረዷታል ማለት ነው።